ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ሶኒዶን እንግዲህ በቀጣይ ከሚሰራቸው ፊልሞች መሃል የመጀመሪያው ላሆር 1947 የተባለው ፊልም ይህንን ፊልም ፕሮዲዩስ ያደረገው አሚር ካን ነው እና አንድ የሰማሁት መረጃ ይህንን ፊልም አሚር ካን ቀረጻው እንደጨረሰ ተነግሯል እና ኤዲቲንጉ ምናምን ነገር እንዲስተካከልና አንዳንድ ርማት ማድረግ ስለፈለገ አቆይቶታል ተብሎ ከተነገረ ቆይቷል እና እስካሁን ድረስ የፊልሙ ቲዘርም ትሬለርም አልወጣም። የሚለቀቅበት ቀንም አናውንስ አልተደረገም። ምን እየጠበቀ እንዳለ ባላቅም ምናልባት ትክክለኛ ሰዓት ጠብቆ አሚር ካን ለመልቀቅ ያሰበም ይመስላል። በእርግጥ በፊልሙ ላይ በካሜሮ አለ፣ ግን ፊልሙ የሶኒዶል ነው። እስቲ መቼ እንደሚለት ደግሞ እንሰማለን። ከዛ ቀጥሎ ደግሞ ቦርደር ቱ አለ። በጣም የሚጠበቅና ምርጥ ፊልም ይሆናል ብዬ ተስፋ ማድረግበት ነው። ከዛ ሌላ ራማይና ላይም ሃኑማንን ሆኖ ይጫወታል ሶኒዶል። ስለዚህ ይሄም ቆንጆ ፊልም ይሆናል፣ ለሶኒዶልን በጣም ይጠቅመዋል ብዬ እላለሁኝ። ከዛ ቀጥሎ ደግሞ መቼ እንደሚወጣ ባይታወቅም ገደር 3ኛው ክፍልም እንደሚወጣ ተነግሯል። እነዚህ እንግዲህ በተርታው ሶኒዶል የሚያቀርባቸው ፊልሞች ናቸው። ከዚህ ሌላም እንግዲህ ባለፈው አቅርብ ያለው ኔትፍሊክስ ላይ የሚቀርብ ፊልም አለው። ከነዚህ ሌላም እየፈረመ እንዳለ እየተነገረ ነው ያለው። ተርታውንና ወይም ሂደቱ ስቴፑ እንዴት እንደሆነ ባላቅም ብቻ ግን በቀጣይ እነዚህ ፊልሞች ይወጣሉ። ጆሊ ኤልኤልቢ3 በጣም ቆንጆ ፊልም ነው። ወድጄ ያየሁት ፊልም ነው። ኢቭን በስክሪን ኮፒ እንደዚህ ፊልም መስጦኝ አያውቅምና ይሄኛው ግን በጣም መስጦኝ ነበር። ምክንያቱም የተነሳው ኢሹ በጣም ወሳኝ የሚባል ኢሹ ነው ያነሱት። በጣም ትክክለኛ ነገር አይቻለሁኝ። ኢቭን እኔ ፊል ያደረኩት እንዲያውም ስለ ህንድ ሳይሆን ስለ ሀገሬ እየተሰማኝ ነው። ፊልሙን ባዩ ሰዓት ላይ አላቅም ፖለቲካ ይሁንብኝ አይሁንብኝ ግን በቃ እያንዳንዱ ነገር ላይ ራስን አስገብተህ ስታርፍ ስሜት የሚሰጥ እንደዛ አይነት ስሜት ተሰምቶኝ ነበርና በፊልሙ ላይ አስደናቂ የሆነ ትወና ወይም ፐርፎርማንሳቸውን አሳይተዋል። ቆንጆ ዳያሎጎችን ሰምተናል። እናም እንደዚህ የፍርድ ቤት ክርክር ፊልሞች ደግሞ በጣም ይመስጡኛል። ይሄም እዚህ ላይ ነበረውም የፊልሙ ኢንቴንስ ፓርትም በጣም መስጦኝ ነበር። ቆንጆ ነው እና ፊልሙ ብላክባስተር ቢሆን በጣም ደስተኛ ነበርኩኝ። ግን የህንድ ማህበረሰብ ያን ያህል እኔ ፊል ያደረኩትን ወይም የተሰማኝን ያህል አልወደዱትም። ምናልባትም የተነሳው ሐሳብ እንዳሉት ከሆነ አንዳንድ ክሪቲክሶች አውትዴት ነው ብለዋል። ማለት ቀን ያለፈበት ጊዜ ያለፈበት ነውና ይሄ ርዕስ አሁን ላይ አይሰራም አይነት ነገር ብለዋልና ይሄም አንድ አሳዛኝ ነገር ነው። በእርግጥ ፊልሙ ለመሰራት 5 ዓመት ፈጅቷል። በአንዳንድ ነገሮች አለመስማማት አክሼ ኩማርም አልሰራም ብሎ በራሱ ፕሮዳክሽን ፊልሙን ለመስራት ፈልጎ ምናምን በሚለው ብቻ 5 ዓመት ሌት ሆኗል። እሱም መሰለኝ ፊልሙን አውትዴት ነው ሊያስብሎ ይቻለው። በዚህ ዓመት ላይ በቁት ሁለቱ ፊልሞቹ አክሼ ኩማር በጣም ምርጥ ነበሩ። ያው ጠበቃ ሆኖ መጀመሪያ አይተናል ኬስሪ ቻፕተር 2 ላይ በጣም ጥወና እንደሚችል ከበፊትም የተመሰከረ ነው። አሁን ላይ የበለጠ ደግሞ አቅሙ በጣም ከፍ እንዳደረገ በደንብ አሳይቷል። ቀጥሎ ደግሞ ጆሊ ኤልኤልቢ3 ላይም አይተናልና ሁለቱም ፊልሞቹ ከሚገባቸው በታች ነው ፐርፎርም እያደረጉ ያሉት። ብቻ ምንም ማድረግ አይቻልም። የህንድ ማህበረሰብ አንዳንድ ጊዜ ጥሩ ነገር አላገኘንም ይላሉ። ጥሩ ነገር ደግሞ ሲመጣ ተመልካች የለውም። ይሄ በቃ የሚያናድ ነው። በተደባደበና በፈለጠ በቆረጠ ብቻ ከሆነማ በጣም ይደብራል። ሲኒማን ይገላል። አክሼ ኩማር እንግዲህ በቀጣይ በተርታውን ፈርሟቸዋል ከተባሉ ፊልሞች መሃል እንግዲህ በጥቂቱ እኔና እዚህ ጋር ቡት በንግላ የሚለው ፊልም ያው ፕሪያደርሸን ዳይሬክት የሚያደርገው ቆንጆ ሆረር ኮሜዲ ፊልም ይሆናል ብለን የምንጠብቀው ነው። ደግሞ እንደሚሆን ምንም ጥርጥር የለም። ምክንያቱም አክተሩ አክሼ ኩማር ነው፣ ዳይሬክተሩ ደግሞ ፕሪያደርሸን ነው። በመቀጠል አሁንም ከፕሪያደርሸን ጋር ሄዋን የተሰኘ ፊልም ከሰይፍ አሊ ካን ጋር እንደሚሰራ ተነግሯል። ይሄም ጥርጥር የለም ቆንጆ ፊልም ይሆናል ብዬ ጠብቃለሁ። አንድ አክሽን ትሪለር ፊልም የተባለ ፊልም ነው። የሆነ በአይነ ስውር ታሪክ ላይ ምናምን የሚያጠረጥ ብቻ ሲወጣ እናየዋለን። ከዛ የበለጠ በጣም ረጅም ጊዜ ፈጀውና እየተጠበቀ በጣም አንጠልጥሎ የቆየው ሄራ ፔሪ 3 ነው። በመጨረሻም እንግዲህ ከሰሩልን ደስተኛ ነን። ብቻ ይሰራል ሲባል ከዛ ሲንጓተት ይሰራል ሲባል ከዛ ሲንጓተት 10 ዓመት አለፈው። ብቻ መጨረሻው ለቢዝነስ ብለው የሁለቱን ስም የሚያጠፋ ነገር ይዘው እንዳይመጡ። ምክንያቱም በቦሊውድ ታሪክ በኮሜዲ ይህን ያህል ትልቅ ስም ያለውና አይኮኒክ የሆነ ፊልም ስለሌለ የሁለቱን ስምማ መጠበቅ አለባቸው። ከዛ ጋር የሚሄድ ነገር ሰርተው በጣም ያስደምሙናል የሚል ግምት አለኝ። ምናልባት እንግዲህ ከሆነ እናየዋለን። እድሜና ጤናውን ይስጠን። ይህ እንግዲህ ከካልኪ ፊልም ዲፒካ ፓዱኮን ከወጣች በኋላ ምንነቱ እንዳልተናገረች ምናምን ነገር ተናገረ ነበር። ግን ትዊት ያደረገችው በጣም ብዙ ጥያቄ ሲበዛባት ትዊት ያደረገችው የኪንግ ፊልም ቀረጻን እንደጀመረች እየተናገረች በዛው ያለችው ምናልባትም መልእክቱ ወዴት ይሆናል ቢለው እንግዲህ እናንተ ፍረዱ። ፊልም በምንሰራ ሰዓት ላይ የምናገኘው ኤክስፒሪየንስ፣ የሥራ ልምድ እና አብረን የምንሰራው ሰው የበለጠ ዋጋ አለው ወይም ቦታ የሚሰጠው ነገር ነው። ከምኑ ስራችን ምን ያህል ስኬታማ ይሆናል ከሚለው የምናገኘው ልምድና አብረን የምንሰራው ሰው በጣም ቫልዩ አለው ወይም ቦታ አለው ብላለች በአንድ ፖስት። እና በተቃራኒ ወይም ደግሞ በቻይንኛ እያለች ያለችው በዚህ ምክንያት ነው ከካልኪ የወጣሁት እያለች ነው የሚል ጥያቄ ያስነሳ ፖስት ነውና ምን ትላላችሁ እናንተ? የትኛው ነው ምክንያቷ? እኔ እንኳን ይቅርብኝ። የሰልማን ካን ቦዲጋርድ ሼራን በእርግጥ እናውቀዋለን ብዙዎቻችን። ያው ሰልማንን ካወቀን ሼራን መቼ ሳብሮት ስለሚሆን አንድ ላይ ማየታችን ብዙ ቪዲዮ ላይ የተለመደ ነውና አንድ ጊዜ ሪቲክ ሮሽንና አሚሻ ፓቴልን ከተሰበሰበ ህዝብ አትርፏቸው ነበር ይላል ፖስቱ። እሱም በአንድ ኢንተርቪው አሚሻ ፓቴል ራሷ የተናገረችው ነው። ገና በጊዜ ዝነኛ በነበረችበት ሰዓት ላይ 2000 አካባቢ ላይ ማለት ነው ከሆነ ፌሪ ከወጣ በኋላ እና ድል ውስጥ የነበረ አንድ ስቴዲየም ላይ ህዝቡ በጣም ብዛት ስለነበረው ከቁጥር ውጭ ወጥቶ ወደኛ በሚመጣ ሰዓት ላይ የሪቲክ ሮሽንንም ሆነ የኔን እጅ ይዞ
የሰልማን ካን ቦዲጋርድ ቦታው ላይ ደርሶ እኛን አትርፎናል ብላ በሰላም እንዴት ከዛ ግርግር እንዳስወጣቸው ክሬዲት ሰጥታ ተናግራለች አመስግነው እና ይሄ በጣም አስገራሚ ክስተት ነው እና ክሬዲት መስጠትሽ በጣም ደስ ይላል። ባድስ ኦፍ ቦሊውድን ካያችሁ እንግዲህ እዚህ ጋር ካሉት ከነዚህ ከአራቱ ካሚዮ በእርግጥ በጣም ብዙ ነው ያወራሁት ቀደብዬ ማውርቻለሁ። ከአራቱ የትኛው ካሚዮ በጣም መሰጣችሁ? እኔም ብትጠይቁኝ ምንም ጥርጥር የለውም እናንተ የምትሉት እንኳን ወደ ሻሩክ ነው፣ ግን የኢምራን ካሚዮ አንደኛ ነበር። ቢስሚላህ አልጠበኩም፣ በዚህ ደረጃ አልጠበኩም። እኔ እየተረጎምኩ ያለ ፖዝ አድርጌ አቁሜ በቃ በሳቅ ፍርፍር ነው ያልኩት፣ ምክንያቱም አልጠበቅኩትም፣ እንደዚህ አልጠበቅኩምና ኢቭን በጣም ብዙዎቻችን አድናቂ የሆኑ ሰዎች ያ ስሜት እንረዳዋለን ወይም ይገባናል እና ያ እንትን እኔ በጣም ነው የሳቅኩት። በጣም እናንተ የማን መሰጣችሁ የማን አዝናናችሁ እስቲ ንገሩኝ። አሪያን ካን እንግዲህ የመጀመሪያ ፊልሙ እንደሰራ ተናግሬያለሁ። የኔትፍሊክስ ፊልም ነው እና እዚህ ጋር መጨረሻ ላይ ያው መቼስ አይታችሁት ይሆናል፣ ካላያችሁት ሶሪ ረንቢር ከፑር የሚገባበት ቦታ አለና እዛ ጋር እቺን እስቲኳን ሲያጨስ ይታያል ከአንድ ሴት ጋር ተቀባብሎ ማለት ነው። እናም ይሄን ነገር በማሳየቱ አሪያን ካን ተከሷል። በምን በናርኮቲክስ ዲፓርትመንትና ይሄን እንግዲህ የሴንሰር ቦርድ ስራ ነበር። ሴንሰር ቦርድ ከማሳለፉ በፊት መቆረጥ ያለበትን ምናምን ነገር አይቶ ይሄ ነገር መውጣት አለበት ማለት ነበረበት። ካሳለፉ በኋላ ዳይሬክተሩ ላይ ፕሮዲውሰሩ ላይ እሪ ማለት ምንም ዋጋ የለው። ግን አሁን ላይ በእርግጥ እንትን ብለውታል፣ ጨርሰውታል ጉዳዩን። ግን የዛን ጊዜ በጣም ጥያቄ ውስጥ ገብቶ ነበርና ኢቭን ኖቲስ ደርሶታል ተብሎ ነበረ። አሁን ላይ ነገሩ ቀለል ብሏል። በላይ እንግዲህ ዳይሬክት ያደረጓቸው ፊልሞች ላይ ኦፕኒንግ ዴይ 100 ኮሮና ከዛ በላይ ማስገባት የቻሉ ዳይሬክተሮች ናቸው እነዚህ። የመጀመሪያው እንግዲህ ኤስ ራጃሞሊ ባሁበሊቱና ትሪፕል አርን 100 ኮሮና አልፎለታል። ሱጂት ደግሞ ሳሆና ኦጂ 100 ኮሮና አልፎለታል የኦፕኒንግ ዴይ። ፐርሻንትሊ ደግሞ ኬጂኤፍ ቻፕተር 2 ና ሰላር 100 ኮሮና አልፎለታል። ከዛ በተጨማሪ ሎኬሽ ከነግራጅ ደግሞ ሊዮና ኩሊ 100 ኮሮና አልፎለታል። እነዚህ አራት ዳይሬክተሮች እንግዲህ 100 ኮሮና ያለፉ ፊልሞች በላይ አንድ ጊዜ ሳይሆን በቃ በቀጣይ የሰሩት ፊልም 100 ኮሮና ማለፍ የቻሉ ናቸው ኦፕኒንግ ዴይ ማለት ነው። በጣም የሚችሉ ጎበዝ ዳይሬክተሮች ናቸው። ያሽ በቀጣይ እንግዲህ ይዞት የሚመጣው ቶክሲክስ የተሰኘው ፊልም ኢድ 2026 እንደሚወጣ ተነግሯል። ግን ሃይፑ በጣም የወረደና የቀዘቀዘ ነው። እኔ አልጠበቅኩም፣ እንደዚህ አልጠበቅኩም። እኔ በጣም የምጠብቀው ፊልም ነው። ግን ምናልባት የፊልሙ ትሬለርና ቲዘር ከወጣ በኋላ ከሞቀ እንጂ እስካሁን ድረስ ያለው ግን በጣም ቀዝቃዛ ነውና ምናልባት እያደገ ከፍ እያለ ይሄዳል ብዬ ተስፋ አደርጋለሁኝ። ያሽ ግን ከኬጂኤፍ ቻፕተር 2 ስኬት በኋላ ፊልም መስራት ለምንድን ነው ወደ ኋላ ያለው? እንደዛ አይነት ስኬት በእርግጥ ትክክል ነው በአንድ በኩል ሲታይ፣ ስታርደሙን ለማስቀጠል ቀስ ብሎ ጠንቀቅ ብሎ አስቦ ቆንጆ ስክሪፕት መርጦ መስራት ነው ያለበት። ቶክሲክም እንግዲህ እንደዚህ አይነት ፊልም ይሆናል ብዬ ተስፋ አደርጋለሁ። ኢቭን ከኬጂኤፍ ቻፕተር 2 የበለጠ ስኬታማ የሚሆን ፊልም ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም እንደዚህ ስታርደም ማግኘት በጣም ከባድ ነው። በተለይ እንደ ያሽ ቀደም ያሉ በጣም ዝቅተኛ የሆኑና ትንሽ የሆኑ ፊልሞችን እየሰራ መጥቶ በአንድ ጊዜ ጣራ ላይ መሰቀል በጣም ከባድ ነውና ከዛ ላይ ቶሎ ለመውረድም መጣደፍ የለበትም። ረጋ ብሎ አስቦና መጥኖ የሚመጥነውን ወይም ደግሞ አሪፍ ታሪክ መርጦ አሪፍ ስክሪፕት መርጦ መስራቱ በጣም የሚያግባባና ትክክለኛ እርምጃ ነው። ጀያ በቸን እንግዲህ የአንድ አክተርን ህይወት ለስከመጨረሻ ድረስ የቀየረችበት ገጠመኝ እንደነበረ ተነግሯል። እናም ያን እንኳን ብዙ ምን ያላቀው ነበረ። አርሸድ ዋርሲ ወደ ፊልም ኢንዱስትሪ ከመግባቱ በፊት ባስ ላይ ምናምን ነገር እየዞረ ባስ ስቴሽን ላይ ሊፕስቲኮች ምናምን ነገር ይሸጥ ነበርና ያው የዕለት ጉርሱን ለመሸፈን የሚሰራው ስራ ነበረ። ግን በዛ ሰዓት ላይ ጂያ በቸን ምን አይነት ክፍተትና ጋፕ አግኝታ እንደሆነ ባይታወቅም የሱን ብቃቱንና ችሎታውን በደንብ ያየችና የተረዳች ይመስላል። ምክንያቱም እሷ ስለጠራችውና ስለፈቀደችለት ወደ ቦሊውድ ሊገባ ይችላል፣ ወደ ቦሊውድ ሊገባ ይችላል። ምክንያቱም የመጀመሪያ ፊልሙ ቴሪ ሜሪ ሰፕኔ የተሰኘው ፊልም የተሰራው በአሚታብ በቸን ፊልም ፕሮዳክሽን ካምፓኒ ነበርና በዚህ ውሳኔዋ ይህን እድል በመስጠቷ አንድ እንግዲህ አስቡት ባስ ስቴሽን ላይ ምናምን ነገር ሊፕስቲክ የሚሸጥ ሰው እድሉን እስከ መጨረሻው ድረስ ተቀየረ ማለት ነው። አሁን ዝነኛ አክተር መሆን ቻለ። ይሄን እንግዲህ በተለያየ ጊዜ አርሻድ ኢንተርቪው በሚደረግ ሰዓት ላይ የጠቀሰው ነውና በጣም አስደናቂ ክስተት ነው። ከ10 እና ከ20 ምናምን ዓመት በኋላ ማለት ነው የተወራው። እስከዛሬ ድረስ አልተወራም ነበር ወይስ አልሰማንም ነበር? ይሄ ፖስት ደግሞ ያው መቼስ ይታወቃል የሂንዶቹ ምን ያህል ጀዝባ እንደሆኑ። እናም እያሉ ያሉት አሚር ካን ራጅኩማር ሂራኒ አሚር ካንና ራጅኩማር ሂራኒ በፊልማቸው አምላካችንን መቀለጃ አድርጎት ነበረ ፒኬ የተሰኘው ፊልም ላይ ብለዋል። ግን ይህን ካደረጉ በኋላ የፊልም ስራቸው ምንድን የሆነው? ይህ ፒኬ የተሰኘው ፊልም የራጅኩማር ሂራኒንም የአሚር ካንንም የአኑሽ ካንም የስራ ህይወታቸውን መልሶ ወደ ታች አውርዶባቸዋል ወይም አብቅቶለታል የስራ ህይወታቸው እያሉ ነው። በምን በኩል ነው ባላቅም። ሱሻንት እንኳን ያው እዛ ፊልም ላይ ነበረ፣ እሱ አርፏል እስከ ማለት ደርሰዋል። ይሄ አሁን ድድብና አይደለም። እሺ ራጅኩማር ሂራኒ ምን ደንኪ ፊልም የተጠበቀውን ያህል ፐርፎርም ስላላረገ የተጠበቀውን ያህል ስላላስገባ ነው። የአሚር ካን ፊልምስ እንደተለመደው በጣም ስላልተካበደ ነው። ያው ቀደም ያለው ታክስ ኦፍ ሂንዱስታን ሆነ ላልሽም ቸዳ
ፍሎፕ ስለሆኑና ወይም የተጠበቀውን ያህል ገንዘብ ስላልሰራ ይሆናል። ከዛ በኋላ ግን ሲታሪ ዘኢምፐር አልከሰረም። አሁንም የስራ ህይወቱን እንዳስቀጠለ እየሰራ ነው ያለው። አኑሽካ እንኳን እሺ አግብታ ከፊልም ዓለም ራሷን አግልላ ነው። ሱሻንት ደግሞ የሞተበትን እናውቃለን። ከዚህ ጋር የሚገናኝ ነው። አንዳንድ ጊዜ በቃ በእምነት ስም የሆነ ድድብና አናታቸው ላይ ይጫንባቸዋል መሰለኝ። ታይገር ሾፍ እንግዲህ ሲቀለድበት ወይም ደግሞ እንደዚህ ሆነ እንደዛ ሆነ አይችልም ዝላይ ነው ምናም ሲባል ፓን ኢንዲያ በሚለው ሁሉም ሲገረም ፓን ወርልድ የሆነ ፊልም ይዞ እየመጣ ነው ያለው። ይሄን ቦሊውድ ላይ አቅርቤላችሁ ነበር አክሽን ፊልም እና አማዞን ስቱዲዮ ተናግር ያለው እዛ ላይ በዓለም አቀፍ ደረጃ እንግዲህ ሁሉንም የሚያሳተፍና ሁሉንም ተመልካች ኢንጌጅ ለማድረግ ብዙ ተመልካች ለማግኘት የተለያዩ አክተሮችን በአንድ ይዞ እየመጣ ነው ያለው። እነሱም ደግሞ ሲልቨስተር ስታሎን፣ ቶኒ ጃና ታይገር ሾፍ አንድ ላይ ድምቅ ያለ አክሽን ፊልም ይዘው እየመጡ ነው ያሉት እያሉ ነው ያሉት። አሪፉ ነገር ዳይሬክት የሚያደርገው እንግዲህ የህንድ ዳይሬክተር ነው የተባለው ነው ያለው። ማን ዳይሬክት የሚያደርገው ይመስላችኋል? እስቲ እናንተ ግምታችሁን አስቀምጡ። እስቲ ወደፊት ሄደን እንግዲህ እከሌ ትክክል ነበር እንላለን። ማን ዳይሬክት ያደርገዋል ትላላችሁ? ጉዳዩ እንግዲህ ያው ፋይናል ሆኗል። የቀጠለ ነው ያለው። በቀጣይ እንግዲህ ወደ ቀረጻ የሚገቡበት ቀን እየተጠበቀ ነው ያለው። አወር አፕን የመጀመሪያው ክፍል ምንም እንኳን ፊልሙ ቦክስ ኦፊስ ላይ ከፍተኛ ገንዘብ መስራት ባይችልም ግን ፊልሙ ተወዳጅ ነበረ። በተለይ ደግሞ ኢምራን ሃሽሚ የተወነበት ካራክተር ሺቫን ፐንዲት በጣም ታዋቂ ሆኗል ወይም ሌጀንድ ሆኗል። ስለዚህ አሁን አወር አፕን ክፍል 2 በሚሰራ ሰዓት ላይ ሞሂት ሱሪ አይደለም ዳይሬክት የሚያደርገው ተብሏልና ሞሂት ሱሪ ዳይሬክት ሳያደርገው እውነት ይሄ ክፍል 2 የዛን ያህል ቆንጆ ፊልም ይሆናል የሚል ጥያቄ ያስነስቷል። እንግዲህ ሲወጣ ነው የምናውቀው። የተሻለም ሊሆን ይችላል፣ የባሰም ሊሆን ይችላል። ይሄን ማንም አያውቀውም። አክሽን ከና በደንብ እናውቀዋለን ሁላችንም። በተለይ በዘጠናዎቹ በተለያዩ ፊልሞቹ በደንብ እናውቀዋለን። ኢቭን ባዮግራፊውን አቅርቤ ነበረ እና እዛ ላይም እንግዲህ እንደዘረዘርኩትም እንዳስረዳሁትም ቦሊውድ ውስጥ በጣም ምርጥ ከሚባሉ አክተሮች ተርታ ሆኖ ግን አንደርሬትድ የተደረገ ብቃቱ ሊታያቸው ያልቻለ አክተር ሆኖ ለረጅም ጊዜ ቆይቶ ነበር። አሁን በመጨረሻ ግን በጣም እየተደነቀ ነው ያለው። ምክንያቱም የሚመጥነውን ካራክተር ሰጡት፣ በብቃት ተጫወተ። ያ አስደመማቸው። ምሳሌ ቀደም ብሎ ሃንጋማ የተሰኘው ፊልም ላይ በጣም ነው የወደድኩት ካራክተር ነበረ። ሴክሽን 375 በጣም እንደዚህ የፍርድ ቤት ፊልም በጣም ይመቸኛል። እዚህ ላይ ደግሞ አክሽን ከና ምርጥ ትወናውን አሳይቶናል። ድርሸምቱ ላይ ጭራሽ በቃ ያልተጠበቀ ክስተት ይዞ ነው የመጣው። በጣም ጎበዝ ነበር። ቻባ ላይ እኔ እንጃ ቃል የለኝም እንደዚህ ብዬ ለመናገር በጣም ይከብደኛል። በቀጣይ ደግሞ ዱረንደር ላይ እስቲ እንዴት እንደሚሆን አብረን ምን ይሆናል። አሁን እየደረሰን ያለው ዱረንደርም ከዛ ቀጥሎ ደግሞ መሐካሊ የሚለው ፊልም ላይ እንደገባ ተነግሯል። ይሄም ራሱ በጣም ምን ያህል መልኩ እንደሚቀያየር አያችሁ። ተፈጥሮ ምንም እንኳን መላጣ ብታረገውም እኔ ጸጉሬን ዊግ አላረግም ትራንስፕላንት አላስደረግም ማለቱ አሁን ለሜካፕ ምናምን ነገር በጣም አመቺ ያደረገው መሰለኝ። አንዳንድ ጊዜ በቃ ይሄ ነው የራስ ውሳኔ መልሶ ለራስ ይጠቅማል ይባላልና በትክክለኛ ሰዓት ትክክለኛ ውሳኔ መወሰን ጥቅም አለው። እነዚህ አራቱን ፊልሞች ካላያችሁ እዩት። በጣም ትደሰቱበታላችሁ፣ በጣም ትረኩበታላችሁ። ቀጣይ ሁለቱን ደግሞ እድሜና ጤናውን ይስጠን አብረን እናየዋለን። ረጀት ቤዲን እናውቀዋለን አይደል? እዚህ ፊልም ላይ ያው የሆነ ቦታ አውቃለሁ አይደል እያሉ በጣም ሲያዝጉት ነበርና ባድስ ኦፍ ቦሊውድ የተሰኘው ፊልም ላይ እና እዚህ ጋር ፖስቱ ምንድነው የሚለው ይሄን ፊልም ከመስራቱ በፊት ረጀት ቤዲ አሬን ካን መርጦት በዚህ ፊልም ላይ እንዲጫወት በነገረው ሰዓት ላይ አንድ ውሳኔን ያሰመው እሱም ይሄን ፊልም እኔ እንድሰራል የምትፈልግ ከሆነ የኔ ልጅ ወይም ደግሞ ቪቬን ይባላል ልጁ ያንተ ረዳት ዳይሬክተር ሆኖ እንዲያገለግል ፍቀድለት። ምክንያቱም እኔ የትወና ዓለምን ወይም ወደ ቦሊውድ ስቀላቀል መጀመሪያ ከሻሩክ ጋር አብሬ ረዳት ሆኜ ሰርቻለሁ ብሏል። ምን ፊልም ላይ ነው ገምቱ እስቲ። ያም ማለት እኔ ከሻሩክ ጋር ጀምሬ ወደ ቦሊውድ ወይም ወደ ፊልም ኢንዱስትሪ እንደተቀላቀልኩት ልጄም ደግሞ ካንተ ጋር ረዳት ሆኖ ወደ ፊልም ኢንዱስትሪ እንዲቀላቀል ፈልጋለሁ ብሎ አለው። ተስማማ፣ ቀጠለ፣ ሰራና አሪፍ ካምባክ አደረገ መሰለኝ። በጣም እየተወራለት ነው ያለው። በጣም ትኩረት እያገኘ ነው ያለው። በቀጣይም ፊልም ያገኛል የሚለው በደንብ የተረጋገጠ ነው። የመጀመሪያ ቀን ላይ ገቢ የሚለው ነገር በጣም አስገራሚ ያደረገው ነው ያለው። ምክንያቱም 150 200 ምናምን ነገር የሚባልበት ነገር በጣም ቀልድ እንደሆነ እንግዲህ ቀደም ብሎ ፑሽፋ ሳይቶናል። ምክንያቱም በቃ ያው እዚህ ጋር 300 አካባቢ ደርሶ ነበር እኮ በጣም የሚገርም ነው። 294 ከሮር አስገብቶ ነበረ በአንድ ቀን ኦፕኒንግ ዴይ ብቻ ማለት ነው። እንግዲህ እስካሁን ያው ላይ እንዳለ ምንም ሳይጠጋው ብቻውን እየመራ ነው ያለው። እጅግ በጣም የሚገርም ነው። የፑሽፋን መቼስ እናስታውሷልና የዛን ጊዜ የነበረ ጫጫታ በጣም ትልቅ ገንዘብ ነው። ይሄኛው ፖስት እንግዲህ ቅድም እንዳወራሁት የአክሽን ከናን የተለያዩ ካራክተሮች አሳይቶ የተፖስተ ፖስት ነው። ኮሜንት ላይም ሆነ ፖስቱ ላይ ቢፈልግ አላገኘውም። ጥያቄም ጠይቄ መልስ አላገኘውም። ጎግል ላይ አይቼ መልስ ላገኝ አልቻልኩምና ይመስለኛል ይህ ሰውዬ በዚሁ ከቀጠለ ሁለተኛው ኦስካሩን ሊያገኝ ነው የሚል ፖስት ነው ያየሁትኝ። አንደኛው ኦስካር መቼ ነበረ በምን ፊልም ነበር ያገኘው የሚለውን ጎግል ባደረግም አላገኘሁትም። እስቲ እናንተ ካገኛችሁ ኮሜንት ላይ ጻፉልኝ። በምን ፊልም ነው ኦስካር የበላው? አክሽን ከና ኦስካር በልቷል እንዴ? ይሄ እንግዲህ አሁን ትዊንክል ከናና ካጅድ አንድ ቲቪ ሆስት ያደረጉ ነበር ወይም የሆነ ፕሮግራም ጀምረው አማዞን ፕራይም ላይ ነው የሚተላለፈው እና እዛ ላይ የተናገረችው ነገር በጣም መነጋገሪያ ሆኖ ነበርና ግን ፕሮግራሙን በደንብ አላዳመጡ መሰለኝ። ለመጀመሪያ ጊዜ
ጊዜ ሳገኘው አጎቴ ብዬው ነበረ። ሃይ አጎቴ፣ ሃይ አንክል ብዬው ነበረ ሰላምታ ስሰጠው ብላለችና ሐዋሪውስ ከማለት ደርሳ ነበርና አጎቴ ብላ ማለት ነው። የትኛው የእድሜ ለውጣቸው ነው ምናምን የሚል ጥያቄ አስነስቶ የተለያዩ ሰዎች ሲቀባበሉት አይቻለሁ። ግን እሷ ያለችው ልጅ እያለው ነው ያለችው። እኔ ልጅ ሆኜ ሰልማንን ሳገኘው አጎቴ ነበር ያልኩት ነው ያለችው። ቢሆንም ግን አንድ ጥያቄ አለ። ምን ያህል እድሜ ለውጥ ኖራቸው ነው አጎቴ ያለችው ያስብላል አይደል? ይህን ዘፋኝ በቼስ ሁላችንም እናውቀዋለን። ላኪያሊ ይባላል። ምንም አይነት ሌላ ስራዎችን እንኳን ባናውቀው ኢክፈልካጂና የሚለው ሙዚቃ በደንብ እናውቀዋለን። የዘፈነው በድምጽ የተጫወተው ላኪያሊ ነበርና አባቱ የነበረው እንግዲህ ቀደም ያለ በፊልም ኢንዱስትሪ ውስጥ በጣም ታዋቂ የሆነው መህሙድ ሳብ የሚባለው አክተር ነው እና ከዛ በኋላም በጣም ብዙዎቹ ማሙዴ የሚባለው በሱ የተነሳ ነበር፣ የተለያዩ ኮሜዲያን ማለት ነው። እና ምንድን ያለው በአንድ ኢንተርቪው አባቴ በሰዓቱ ወደ 27 መኪና ነበረው፣ ግን የሚገርመው እኛ ልጆቹ ሆነን እንኳን አንዱንም እንድነካ አይፈቅድልንም ነበረ። እናም በየቀኑ 5 ብር ይሰጠንና እያንዳንዷን ብር የት እንዳጠፋን ሁሉ ይቆጣጠረን ይጠይቀን ነበረ። በጣም በድሎናል እያለ ነው። ኦልሬዲ ማህሙድ ሳብ አርፈዋልና አሁን ላይ እንደዚህ መናገሩ ተገቢ ነው ብዬ አላስብም። ግን ደግሞ ያው የራሱን ችግር እየገለጸም ይሆናል። በአጠቃላይ አስገራሚ ነው። እንደዚህም አይነት አባት አለ እያለን ነው ማለት ነው። ላኪያሊ በጣም የሚያሳዝን ታሪክ ያሳለፈ ዘፋኝ ነው። በጣም ስኬታማ ዘፋኝ ነበረ። አሁን ላይ እንኳን በጣም ብዙዎቹ ከፊት መጥተው ሪፕሌስ አድርገውታል ወጣቶቹ። የእሱንም ባዮግራፊ የምትፈልጉ ከሆነ ኮሜንት አድርጉልኝና አቀርብላችኋል። በጣም የሚያምር ባዮግራፊ ያለው አርኬም እንግዲህ በቀጣይ ዳይሬክተር ይሆናል እያሉ ነው ያሉት። ይህ ነገር ፋሽን ሆነ እንዴ? በቀጣይ ጥቂት ዓመታት ውስጥ ያው ራሱ ዳይሬክት የሚያደርገውን ፊልም ይዞ ይመጣል እያሉ ነው። እንግዲህ ይከተሉ፣ ምንም ማድረግ አይቻልም። እኛ እናያለን። ብቻ ጥሩ ነገር ይዞልን ቢመጡ አሪፍ ነው። ከአክተርነቱ ወደ ዳይሬክተርነት ግን እንዴት ነው? እኔ እንጃ አልመሰለኝም። ምክንያቱም እየተፈለጉ ያሉበት ሰዓት ነው። በትወና አሪፍ አድርገው መስራት ይችላሉ፣ ወይም የራሳቸውን ፊልም ራሳቸው ዳይሬክት ላይ ያደረጉ ነው እንዴ? ይሄማ በጣም በዛ፣ ስግብግብነቱ በዛ። እዚሁ የካጅልና የትዊንክል ሾው ላይ አሚር ካን ስለ ሰልማን የተናገረው አንድ ንግግር ምንድነው? አንዳዝ አፕናፕና ሁለቱ አንድ ላይ ከሰሩ በኋላ እስከዛሬ ድረስ ምንም ፊልም ላይ አንድ ላይ አላየናቸውም እና ለምን ተብሎ በተጠየቀ ሰዓት ላይ ያንን ፊልም አንዳዝ አፕናፕና የተሰኘውን ፊልም በምንሰራ ሰዓት ላይ ትሪት ያደረገኝ ወይም የቀረበኝ እንደ ረዳት ነበረ እና እዛ ሰራተኛ ምናምን መስየው ነበር የቀረበኝ ብሏል። እና ከዛ በኋላ በዛ ምክንያት ያው ለረጅም ጊዜ እንግዲህ ፊልም ቢጠየቅም አሚር ካን ከሰልማን ጋር ሊሰራ አልቻለም። ይሄ በጣም ከበድ ያደርገዋል። አሁን ላይ ግን ተግባብተናል ይላሉ። ግን እስቲ ተግባብተው እንኳን አሁን ቢሰሩ እንኳን ትክክል ነው ብለን እናምን ነበር። ግን አሁንም አይሰሩም። በጣም የሚገርመው እሱ ነው። ሳሆና ኦጂ ግንኙነት አላቸው ወይ ብላችሁ ብዙዎቻችሁ ጠይቃችሁ ነበረ። እኔ እንኳን ይሄ ፊልም በጥራት ሳይወጣ አላየም ብዬ ስክሪኑን ጃምፕ ብዬዋለሁኝ። ግን አሁን ላይ እንደሚሉት ከሆነ የተለያዩ አንዳንድ ሰዎችም ኮሜንት ላይ መልስ ሰጥታችሁ አይቻለሁኝ። ሁለቱ ፊልሞች እንደሚገናኙ ተናግሯል ዳይሬክተሩ ማለት ነው። ሱጂት እንዳለው ሳሆና ኦጂ የሚገናኙ ነገር አለው። ምክንያቱም በቃ አሁን ሲኒማቲክ ዩኒቨርስ ክሬት ማድረግ ፋሽን ሆኖ የለ አሁን ምን ብሎ ስም እንደሚያወጣለት ባላቅም እንግዲህ ሊያገናኘው ነው ማለት ነው። በእርግጥ የሳሆ ታሪኩ ወደፊት ነው ወይም ደግሞ በዘመናዊ ዓለም ነው። ኦጂ ደግሞ ወደ ኋላ ታሪኩ በድሮ ጊዜ ስለሆነ ከዛ በኋላ ሲቀጥል እንደሚገናኝ እያረጋገጠልን ነው ማለት ነው። አንዳንዶቻችሁ በእርግጥ ኮሜንት ላይ ጽፋችኋል። ምናልባት እንግዲህ ሊሆን ይችላል። ግን እኔ ሳላየው እንደዚህ ነው ብዬ ለመፍረድ ይከብደኛል። ለዛውም ኦጂን ብቻ ሳይሆን ቀጥዬ ሳሆንም ማየት አለብኝ። ልክ እንደዛ ተርታውን ሲታይ በደንብ ይመጣል ለማለት ነው። ቅርብ ጊዜ ሳሆን ያያችሁ እንግዲህ ታስታውሱ ይሆናል። አንዳንድ ጊዜ በትክክል የሚባል ነገር አለና ካምባክ ባረክ ሰዓት ላይ በተመለስ ሰዓት ላይ ወይም በተነሳ ሰዓት ማለት ነው ስኬት ወይም አነሳስ ከውድቀት የበለጠ ጎልቶ የሚታይ ደምቆ የሚታይ ይሆናል የሚባል አባባል አለና ትክክል ነው መሰለኝ። ምክንያቱም በቦቢዶልም አይተነዋል። አሁን በአክሸከናም እያየነው ያለ ነው። በሌሎችም አክተሮች እንደዚህ ብናየው ደስ ይለኛል። ምክንያቱም በቃ አትፈለጉም አትረቡም ብሎ የናቃቸውና የገፋቸው የነበረ ሰው መልሶ እየፈለጋቸውና እንደገና እያሰራቸው እያስፈረማቸው ስለሆነ ከዚህ በላይ ስኬት የለም ብዬ ነው ማምነው። በጣም በስራ ማሳመን ደስ ይላል። ሎካ ቻፕተር 2 በጣም እንዲጠበቅ ያደረገው እንግዲህ መጨረሻ ላይ የነበረው አክሽን ይመስለኛል። ምክንያቱም በጣም የሚያምር ነገር ነበረው፣ ግን አክሽን ይጎሎ ነበር አይደል? ታሪኩን ነበር ሲያሳዩን የነበረው። ሁለተኛው ክፍል ላይ ግን በጣም የሚገራርሙ ሲኖችና ቆንጆ አክሽኖችም እንደሚኖሩት በደንብ እርግጠኛ አድርጓል። ምክንያቱም የጠላቶቹ ቁጥር በጣም በከፍተኛ ሁኔታ እየበዛ ነው ያለው። እንደገና የአክተሩም ሳይድ ደግሞ ተጨማሪ ሰዎች መጥተዋል። የዛን ጊዜ በደንብ አሪፍ ነገር ይታያል። ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት።